ሰላም ውዴ ቻናሌ ቤተሰቦች ለዛሬ ደግሞ ይዤላችሁ የመጣሁት ተወዳጁን አዲሱን እህልዋ የተሰኘውን ድራማ ነው። ለቻናሉ አዲስ ከሆናችሁ እህልዋና ለልጄ የተሰኘውን አዲስ ፊልም መከታተል ትችላላችሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። ፊዳንና ቶብራክ ቤት ሰራተኛ ሆና ገብታለች። ከሃሊዴ ጋር እየተጋገዙን ቤቱን እያስተካከሉ ነው። ፊዳን እነዚህን እዛ አስቀምጫቸው ውሰጃቸው። ይሄንን ደግሞ ወይዘሮ ሃይዳን ክፍል ነው የምታስቀምጨው። መላው ቤተሰቡ ምሽት ላይ ለራት ተቀምጠዋል። ፊዳንም ቡራክን በስስት እያጎረሰችው ነው። ሃይዳም ትናገራለች፣ ውዴ ከነዚህ ውስጥ የሆነ ነገር ቅመስ፣ ሁሉም ጣፋጮች እኮ ናቸው፣ አልፈለኩም። ምናልባትም ፍላጎት የሚኖረኝ ከሆነ በኋላ በላለሁ። አይዳ በቶብራክ ንግግር በጣም ተናዳለች። እንካ የኔ ውድ ልጅ ይሄንን ብላ። ወይዘሮ ፊዳን ቡራክ ሕፃን ልጅ አይደለም፣ ምግቡን በራሱ መመገብ ይችላል። ልክ ነሽ ወይዘሮ አይዳን፣ በድጋሚ እንደዛ አላደርግም። ቶብራክ ይህንን በሰማ ጊዜ በጣም እየተናደደም ሳህኑን በማንከውና በቢላው ያጋጫል። ሁሉም ይደነግጣሉ። መልካም ምግብ ይሁንላችሁ፣ ወደ ክፍሌ እየሄድኩኝ ነው። እናመሰግናለን የኔ ልጅ። ጠግብ ያለው እህቴ ፊዳን፣ እሺ እጃችንን እንታጠብና የኔ ቆንጆ። መልካም ምግብ ይሁንላችሁ። ቡራክና ፊዳን ክፍሉ ውስጥ ገብተዋል። ቡራክ አልጋው ላይ እየጨፈረ ነው። እባክህ ትወርቃለህ። ውይ ቡራክ ወድቀህ ነበርኩ። አሁን ጊዜው ደርሷል የኔ አንበሳ፣ መተኛት አለብህ። በልተኛ። መቼም ተረት ልትነግሪኝ ነው አይደል? አዎ እነግርሃለሁ። ዛሬ ደግሞ የምነግርህ ከአባቴ የተማርኩትን ነው። ዝግጁ ነህ አይደል? አዎ ዝግጁ ነኝ። በአንድ ወቅት በሩቅ አገር የሚኖር አንድ ድሃ ሰው ነበረ። ከዕለታት በአንድ ቀንም በኮረብታዎችና በሸለቆች መሃል እየተንከራተተ ነበር። እዛም እየተንከራተተ የነበረው ድህነቱን ለመሸፈን፣ ዕለት ጉርሱን ለመሸፈን አንዳንድ ስራ እየሰራ ነበረ። በዛ ወቅት ግን አንድ የተከደነ ሳጥን አገኘ። ሳጥኑንም በመጓጓት ወደ ቤቱ ወስዶ በከፈተው ጊዜ በጣም የሚያማምሩ አልማዞችን አገኘ። ፊዳን ይህንን ብላ እንደጨረሰችም ቡራክ እንቅልፉ እያዳፈው ነው። በሌላ በኩል አይዳን እየሆነ ባለው ነገር ሁሉ በጣም ተጨንቃ ወደ ውጭ አሻግራ ትመለከታለች። በሌላ በኩል ፊዳን ለጓደኛዋ ደውላ ቶብራክ ባሏን እንደሚመስላት፣ ሁሉ ነገሩ ከባሏ ጋር እንደሚመሳሰል እየነገረቻት ነው። ጓደኛዋም እንድትረጋጋ በተደጋጋሚ ትናገራለች። ይኸውልሽ ጓደኛዬ፣ በእርግጥ እሱ ባልሽን ይመስላል፣ ነገር ግን እሱ ሚስትም አለው ልጅም አለው። ከዚህ በተጨማሪ ደግሞ በቅርቡ ሰርጉን ሊያደርግ ነው። አየሽ፣ እስኪ አስቢው ጓደኛዬ፣ ይሄንን ነገር ከውጭ የሆነ ሰው ቢሰማስ? ልክ ነሽ ጓደኛዬ፣ ይሄንን ነገር ከጭንቅላቴ ማውጣት አለብኝ። በሌላ በኩል ቡራክ ከእንቅልፉ ነቃ። እህቴ ፊዳን አቤት የሚለው ሰው ባጣ ጊዜም ወደ ውጭ ይወጣል። በሌላ በኩል ፊዳን ትናገራለች፣ እሺ በቃ ቡራክ ልየው። ቡራክ አይዳን ክፍል ገብቶ አይዳንን ጌጣጌጥ ማስቀመጫ ይዞም እየተመለሰ ነው። የጌጣጌጥ ማስቀመጫውንም ከፍቶ እያንዳንዱን ነገር እያወጣ እየተመለከተ ነው። በስተመጨረሻም ፊዳን ቦታው ላይ ደረሰች። ምን እያደረክ ነው ቡራክ? ይሄንን ከእናትህ ክፍል ነው ያገኘኸው? በሌላ በኩል አይዳን ስልክ ደውላ እያወራች ነው። ይሄ ሰው እንደ እሳት የሚፈነዳ ቦምብ ነው። ውይ ጓደኛዬ እባክሽን ተረጋጊ፣ ሰዓቱንም ተመልከቹ። በቃ ሙሉ ለሙሉ ሰርጉ ላይ አድርጊ ትኩረትሽን። ወደ መቃብር እንደሚገባ ተስፋ አደርጋለሁ። ለምንድን ነው ይሄን ያህል የምትጨነቂው? ያለ ማስረጃ ማን ሊያምነው ይችላል? ማስረጃ አልሽኝ? እኔ አላውቅም። ብቻ ቡራክ እንዴት የሰው ንብረት ያለ ፍቃዱ ይነካል? በድጋሚ እንደዚህ እንዳታደርግ፣ የሰው ንብረት ያለ ፍቃዱ አይነካም እሺ? ብላም ጌጣጌጦችን ወደ ሳጥኑ መለሰቻቸው። ምንድን ነው ፊትህ? ንገረኝ እስኪ የኔ ውድ፣ በእኔ ላይ ተናደህብኛል እንዴ? እባክህ የኔ ቆንጆ በእኔ ላይ አትናደድብኝ። ይህንን ቦታው ላይ መልሼ እመጣለሁ እሺ? አይዳን እናቴ በእኔ ላይ በጣም ትናደዳለች። ይህንን ስትመልሽ በጣም ትናደድብኛለች። አትጨነቅ። መጀመሪያ እሷ እንዳለች እና እንደሌለች አረጋግጬ ነው እሺ መመልሰው። እናም የኔ ቆንጆ ይሄ ሚስጥር በሁለታችን መካከል ብቻ ይቀራል እሺ? እሺ እስማማለሁ፣ በደንብ ነው የምስማማው። በሌላ በኩል ቶብራክ በጣም ተጨንቆ ማጥኛው ክፍል ውስጥ ነው። ይግቡ? መግባት እችላለሁ የኔ ልጅ? አዎ ግቢ። ንገረኝ እስኪ ደህና ነህ? ደህና ነኝ እማዬ። ቆይ የኔ ልጅ ለምን አትረዳኝም? አንተ ከሚስትህና ከልጅ ጋር አብረህ መሆን አለብህ። ከሚስትህና ከልጅ ጋር ጊዜ ማሳለፍ አለብህ። ከነሱ ጋር ስትቀርብ የበለጠ ደስተኛ እየሆንክ ትሄዳለህ። አሁንም ቢሆን የተለያየ ክፍል ነው እየተኛችሁ ያላችሁት። ልጄ ይህን ያህል አይዳንን መግፋት የለብህም። የልጅ ልጄም ቢሆን በአሳዳጊ እንዲያድግ አልፈልግም። ለማንኛውም ከዚህ በላይ አላቆይህ። ነገር ግን አንድ ነገር አለ ልጄ፣ የነገርኩህን ነገር አስብበት። በጣም እወድሃለሁ ቶብራክ፣ ደህና እደር። በሌላ በኩል ፊዳን ወደ ቡራክ ክፍል ገባች። እማዬ አላየችሽም አይደል? አዎ የኔ ውድ፣ አሁን ጉዳዩን ስለፈታ ነው ዘና ብለህ መተኛት ትችላለህ። ፊዳንም አልጋው ላይ ወጥታ እቅፍ እያደረገችው አጠገቡ ላይ ትቀመጣለች። እኔ መጥፎ ነኝ እንዴ እህቴ? አንተ በጣም ጥሩ ነህ። ባደረኩት ነገር ተናደሽብኛል? በጭራሽ አልተናደድኩብህም። ነገር ግን መርሳት የሌለብህ አንድ ነገር አለ።
ምንድነው እሱ? የማንንም ሰው ዕቃ በጭራሽ መንካት የለብህም። ነገር ግን ብጠይቃትም አሰጠኝም ነበር። በቃ ቡራክ እሱን ነገር እርሰውና እኔ የምነግርህ ነገር አለኝ። ምንድነው የምትነግሪኝ? እንቅልፍ የሌለው የአንበሳ ግልገል እያለችም ስትቆረቁረው ክትክት እያሉ ሁለቱም ይስቃሉ። እህቴ ፊዳን ጥለሽኝ አትሄጂ፣ ሁልጊዜም ቢሆን ካንተ ጋር እኖራለሁ። በላ ሁኑን አይንህን ጨፍን። በሌላ በኩል አይዳን በተኛችበት ቅዠት እያቀዣት ነው። እባክህን ተወን፣ እባክህን ያልችን ተወን፣ ያልችን እያለችም እየጮኸች ከእንቅልፏ ትነቃለች። በፍጥነትም ስልኳን አውጥታ በፍርሃት እየተንቀጠቀጠች ስልክ ደወለች። ሰላም ሮስተም፣ ያልችን ከስር ተፈቷል። አዎ በትክክል እንደሱ ነው እያልኩ ያለሁት። እናም ይሄ ሰው በንዴት የሚያደርገውን ነገር አያውቀውም። እናም በአስቸኳይ ጥንቃቄዎችን ማድረግ አለብኝ። እሺ በቃ ፍጠኑ፣ እየጠበቅኳቸው ነው፣ ፍጠኑ። አይዳን በፍርሃት እንባዋ እየፈሰሰ ነው። እያለቀሰችም ወደ ቁም ሳጥኑ ተጠግታ ቤሎዋን አውጥታ አልጋ ላይ ታደርገዋለች። ይሄንን ቤሎ ለመልበስ ለአመታት ጠብቄያለሁኝ። እናም ለአመታት የጠበቅኩትን ደስታዬን ልትወስድብኝ አትችልም። እናም በሚገባ ቋንቋ እንነጋገራለን። አይዳን በፍጥነትም ከክፍሏ ወጥታ ወደ ቶፕራክ ክፍል ትገባለች። ቶፕራክንም በስስት እየተመለከተች ልትዳብሰው ስትሞክር እሱ ግን እየተገላበጠ ከሷ ይሸሻል። በሌላ በኩል ያልችን አይዳን እንደፈራችው ቤቷ ፊት ለፊት ላይ ቆሟል። አሁን ደግሞ አንቺ ዋጋ የምትከፊበት ሰዓት ደርሷል እያለ ሲናገርም መኪና ይመጣል። እየደነገጠም ተደበቀ። የመጣውም አይዳን የደወለችለት ሰው ወንዶቹን ይዞ ነበር። ቤተ መንግስቱን በደንብ አድርጋችሁ ፈትሹ፣ እኔ ሳላውቅ በዚህ አካባቢ ወፍ እንኳን ዝር አይልም። ያልችን ይሄንን እየሰማም ክትክት እያለ ይስቃል። ይገርማል፣ ወይዘሮ አይዳንን መፍራት ጀምሬያለሁኝ። ይህች ሴትዮ አሁንም ቢሆን አትማርም ማለት ነው። በሉ ዙሪያውን በደንብ አድርጋችሁ ፈትሹ። ወደሱ በሚመጡበት ጊዜም በደንብ አድርጎ ይደበቃል። ሌላ በኩል ቶፕራክ መናፈሻው ውስጥ ሆኖ እየተጨነቀ እየተራመደ ነው። እናቱም ወደሱ ጋር መጣ። በጣም እየቀዘቀዘ ነው ልጅ፣ ይሄንን ልበስ። በሌላ በኩል ወደ ረስተን ጋር አይዳ ትደውልለታለች። ምን አደረክ ረስተን? አገኘው? ያልችንም እንጨት እየተደገፈ እየተደበቀ ያዳምጣል። እኛ ቤቱ ዙሪያ ነው ያለ ነው። ምንም አትጨነቂ፣ ወደ እናንተ ሊቀርብ አይችልም። የውልህ ረስተን በደንብ አድርገህ ተጠንቀቅ። ልጁን በደንብ አድርጌን የማውቀው በጣም ተንኮለኛ የሆነ ሰው ነው እያለችን በመስኮት አሻግራ ከሪማንና ቶፕራክን ትመለከታቸዋለች። አትክልት ስፍራውም ሲመለሱ አይዳን ስልኩን ዘግታ ትናገራለች። ለምንድን ነው በዚህ ሰዓት ወደ አትክልት ስፍራው የሄዱት? በሌላ በኩል ረስተን ሰዎቹን እየጠራ ያልችን ወዳለበት እንዲፈልጉም ይነግራቸዋል። በሌላ በኩል ሃሊዴ ለከሪማንና ለቶፕራክ ቡና ታመጣላቸዋለች። መልካም ጊዜ ይሁንላችሁ፣ እናመሰግናለን። አሁን ይሄንን ቡና እየጠጣሁ ከልጄ ጋር ትንሽ እንነጋገር እስኪ። ያለፈ ታሪኩን ከማያስታውስ ሰው ጋር ማውራት ምንም ትርጉም አይሰጥም። ልጄ እኔም ቢሆን አስቸጋሪ የሆኑ ጊዜያቶችን አልፌያለሁ። በእንዳንተ አይነት ሁኔታ ውስጥ ላለፉ ሰዎች እንደዚህ አይነት ነገር ማሳለፍ የተለመደ ነገር ነው። ነገር ግን በህይወት ስላለህልኝ ፈጣሪ ይመስገን። ተመልከት፣ አሁንም ቢሆን ከኔ ጋር ነህ። ድንቅ የሆነ ልጅ አለህ እና ደግሞ በጣም የምትወድ ሚስትም አለችህ። ቶፕራክ እናቱ የተናገረችው ነገር በጭራሽ አልተዋጠላትም። ተመልከችም አየ፣ የዛች ሴትዮ ፍቅር በጭራሽ በውስጤ የለም። እና እሱ አሁንም ቢሆን የተለያዩ ዓለም ሰዎች እንደሆን ይሰማኛል። ልጄ ማስታወስ ብትችል ኖሮ እኮ እንደዚህ አትናገርም ነበር። አንተና እሷ እርስ በራሳችሁ በጣም ትዋደዱ ነበር። አይዳን አንተን በጣም ነው የምታፈቅረህ። አንተን ብትሆን እሷን አይታ አትጠግባትም ነበር። አሁንም ቢሆን እንደዛ ታደርጋለህ። አባት እንደምትሆን የሰማህበት ቀን በጣም ደስተኛ ሆነ ነበር። ነገር ግን አሁንም ቢሆን የማላውቀው ስሜት ይሰማኛል። በተለይ ደግሞ ላይዳን እማዬ፣ እሷን ለመውደድ ራሴን እየገፋሁ ነው። ብዙ ነገሮችን ሞከርኩ፣ ነገር ግን አልሆነም። ለእሷ ትንሽዬ ስሜት እንኳን የለኝም። ይኸውልህ ልጄ፣ ከሰርጉ በኋላ ረዥም የጫጉላ ሽርሽሮችን ታደርጋላችሁ። ከዚህ ሁሉ ግርግር ብቻችሁን ሆናችሁ ጊዜ ታሳልፋላችሁ። እናም እሷን እያወካት ስትሄድ ይሄ የሚሰማ ስሜት ይለወጣል። እመነኝ ልጄ። ነገር ግን እማዬ፣ ይሄ በጊዜ ሂደት የሚቀየር ነገር አይደለም። ነገር ግን ልጄ፣ ከዚህ የበለጠ እኮ ብዙ ነገር አሳልፈሃል። በል ቡናህን ጠጣ። በሌላ በኩል ፊዳን ቡራክን ካስተኛች በኋላ የቶፕራክንና የቡራክን ፎቶ ትመለከት ጀመር። ፎቶውን እየተመለከተችም ቶፕራክና እሷ በአንድ ወቅት የተነሱትን ፎቶ በጭንቅላቷ እየሳለችው ነው። ጓደኛዋ ያለቻትንም ታስባለች። ይሄ ሰው ፍቅረኛ እንዳለችው አትርሺ፣ እና ደግሞ ልጅም ወልዶላታል። በቅርቡ ደግሞ ሰርግ ያደርጋሉ እያልሽኝም አይደል እንዴ? ብላ የተናገረቻትን ሁሉ አንድ ባንድ እያስታወሰች ፊዳን ትናገራለች። ነጃት ሞቷል። ይሄ ሰው እሱን የሚመስል ሰው ብቻ ነው። ፊዳን፣ ከንቱ የሆነ ነገር ማሰብሽን አቁሚ ባክሽ። ይሄ ሰው ሚስትና ልጅ አለው። በሌላ በኩል አይዳን ወደ ቶፕራክ ጋር ትሄዳለች። ኦ፣ ያለኔ ቡና እየጠጣችሁ ነው ያላችሁት? አዎ የኔ ልጅ፣ ከልጄ ጎን ሆኜ ቡና መጠጣት ፈልጌ ነው። ነይ አንቺም ተቀላቀይን።
እኔ ልሂድ በቃ እናንተ ተጫወቱ ብሎ ቶፕራክ ጥሏቸው በሚሄድበት ጊዜ አይዳን በጣም ትናደዳለች። ይህንን ነገር መቋቋም እየቻልኩኝ አይደለም። አሁን የትዕግስቴ መጨረሻ ላይ ደርሻለሁ። አይዳን ውዴ ትንሽ ታገሽ፣ 100ኛው ደቂቃ ላይ ደርሰናል እኮ። እናም መጨረሻ ላይ ማሸነፋችን አይቀርም። ለማንኛውም ነይ ቁርስ እንብላ። አይ እናንተ ብሉ፣ እኔ ትንሽ የእግር ጉዞ ማድረግ እፈልጋለሁ። ውዴ ቻናሌ ቤተሰቦች የዛሬው እህል ውሃ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን እህል ውሃንና ለልጄን ያለ መቆራረጥ መከታተል ትችላላችሁ። ሰናይ ጊዜ።